አንድ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ሙስሊም ክርስቲያን ማን ነው ግን ስልጣን የሰጣችሁ ተመራመሩ? ፈጣሪ ተመራመሩ ብላችኋል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል። አዎ ማስረጃ ቃሌን አክብሩ ነው እንጂ ተመራመሩ አላለም። እሱን ስራ መመራመር አይቻልም። ተመራምረህም ልታገኘው ማትችለው ይላል። ማስረጃ ልስጥሽ ወይ ያልኩሽ በገዛ መጽሐፍ ላሳይሽ። አታገኘውም። ብትመራመር አታገኘውም ወንድሜ። እናንተ ኮሜንትን መሰብሰብ ገንዘብ መሰብሰብ አታርጉት። ፈጣሪያችን ዳምጪ ባክሽ፣ አታርጉት ባካችሁ፣ አታርጉት። በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የሱን ስራ አትመራመሩ። ቃሉን ተከተሉ። ታላከብር አታከብር። እውነት ነው። ታላከብር አታክብር። ስሙን አታንሱት። ከፍ ዝቅ አታድርጉት። ወንጀል ነው። ምጽአት ነው የምታመጡት። እውነት እልሃለሁ ወንድሜ፣ እውነት እልሃለሁ ምጽአት ነው የምታመጡት። አትመራመሩ። ቃሉን ይዛችሁ አክብሩ። ስገዱ። በሙስሊም ከሆንኩም ስገዱ። ክርስቲያን ቃሉን አክብራችሁ ስገዱ። አትመራመሩ። ምጽአት ነው የምታመጡት። እውነት እልሃለሁ ለእናንተ የመጣው ምጽአት ለንጹሃን ስለሚተርፍ አትመራመሩ። አርፋችሁ ተቀመጡ። በሚገባው መስጊድ ሄድና ስገድ። ኦርቶዶክስም ቤተክርስቲያን ሄድና ስገድ። ቃሉን ብቻ ይዛችሁ ኑሩ። አትመራመሩ። ከፍ አትሉ። እውነት ዝቅ ነው የሚያደርጋችሁ። ይቺ ዕለት ጉርሻችሁን አትመልከቱ። የዘላለም ነፍሳችሁን ብቻ ተመልከቱ። አካል ረጋፊ ናት። ዓለም ቀሪ ናት። ትታት ትሄዳለህ። አትመራመር ወንድሜ። እውነት እልሃለሁ ጨርሻለሁ። ከእናንተ ጋር ሙግት እግዚአብሔር ዝቅ ከፍ እያደረጋችሁ የምትናገሩት እውነት ሰው አይደላችሁም። እግዚአብሔር ምጽአት ለእናንተ ብቻ ያንጠፋችሁ። ተራችሁን ይስጣችሁ። በመጽሐፍ ቅዱስ ላይ የትኛው ነብይ እግዚአብሔርን አባቴ ነው ብሎ ጠርቶት ያውቃል? እግዚአብሔርስ የትኛውን ነብይ ልጄ ነው ብሎት ያውቃል? ወይደር የትኛውም መጽሐፍ ቅዱስም ላይ ቢሆን ቁርአንም ላይ እግዚአብሔር አባትነቱን የገለጸለት ነብይ አለ ወይስ ነብይም ሆኖ ደግሞ እግዚአብሔርን አባቴ ብሎ የጠራው አለ? ነቢያቶች እስራኤል የበኩር ልጄ ነው ብሎ ክርስቶስ ይናገራል። እስራኤል ያዕቆብ ነው። እስራኤል የበኩር ልጄ ነው ይላል። ልጄ እያለ ይጠራል። ልክ እንዲሁ ነቢያቶችን መጽሐፍ ቅዱስ ላይ አባታችን እያሉ ይጠሩታል። ክርስቶስ ራሱ ያምናል፣ ይመሰክርላቸዋል። እናንተ አባታችን የምትሉት እናንተ አምላካችን የምትወርሱ ክርስቶስ ለአይሁዶች አባታችሁ እያለ ይገልጽላቸዋል። አባታቸው እንደሆነ ኖ እሱ ሜተድ ኦፍ ኤክስፕሬሽን ነው። ክርስቶስ አባታቸው እንደሆነ ያምናል እሱ ራሱ። ልክ እንዲሁ ልጅ እያለ እስራኤል የበኩር ልጄ ነው ይላል። ምን ትላለህ? ኖ እንትን በነቢያት ደረጃ ነው አሁን ዲስከስ ማድረግ የምንፈልገው። ደሁል እስራኤል የበኩር ልጄ ነው ይላል እያልኩህ እኮ ነው። ምን ትላለህ በዚህ ላይ? የበኩር ልጄ ማለት እስራኤልን የበኩር ልጄ ነው ሲል ከፍጥረት ነው የተመረጠ የመጀመሪያው ስለሆነ የእስራኤል ሕዝብ ልጄ ያለው ማለት ነው። የበኩር ልጄ ነው የሚለውን ቃል የተጠቀመበት ለዛ ነው። ልጄ ይላል አይደለ? ልጄ ያለው ማንን ነው እያልክን ነው? ማንን ነው ልጄ ያለው እዚያ ጋር? ኢየሱስን ነው ወይንስ ሌላን አካል ነው? እስራኤል የበኩር ልጄ ነው ብሎ የጠቀሰው ነው አይደል የምትለኝስ? እስራኤል የበኩር ልጄ ነው ብሎ ሲናገር እግዚአብሔር ምንን ኤክስፕረስ ቅድም አዋድ የሚለውን ነገር ስትናገር ስለሰማሁ ነው ለእህታችን ዳዊት። እሱ አይደለም ጥያቄ። እስራኤል የበኩር ልጄ ነው ሲል ጊዜ ኢየሱስን ነው ወይንስ ሌላን አካል ነው ነው ጥያቄ። ሌላን አካል ማንም ብሏል ልጄ ብሎ የጠራው ማንን አለ ብለህናል አይደለ? ያው ከነቢያት ያው ማን ይላል? እስራኤል የበኩር ልጄ ነው ይገዛልኝ ዘንድ ነው። በጣም ጥሩ። እስራኤል ማን ነው? እንደ መጽሐፍ ቅዱስ ህዝብ ነው። እስራኤል በጣም ጥሩ። ስለዚህ አይሁድ ዝርያ ያላቸው ህዝቦች መጣሪያ ስም አይደለ እስራኤላዊ። በጣም ጥሩ። ከክርስቶስ ውጭ ማንን ነው ልጄ ያለው ብለህናል አይደለ?
ከክርስቶስ ውጭ እንዳለ እነዚህን ሁሉ ህዝብ አመጣሁልህ ማለት ነው። ልጅ እግዚአብሔር የጠራው አይ ጥያቄን አንዴ ልድገምልህ። ውስ ይቅርታ ካልተግባባል ከነቢያት ከላካቸው ነቢያቶች ከእስራኤል አይደሉም እንዴ? ተቀልላል ነው ከእስራኤል ከነቢያቶች ውጭ ነው እዚህ ጋር እያለ ያለው ልጅ እያለ ያለው ኖ። ይሄኛውማ ይኸውልህ የበኩር ልጅ ነው ብሎ እስራኤልን ገለጸ ማለት ከፍጥረት የመጀመሪያ የኔ ህዝብ ነው የተመረጠ ህዝብ ነው። ማንን ነው እንደዛ ያለው ልጅ ያለው እንደማለት አውዱን ነው መረዳት ያለብን። አሁን ቅድም እህታችንን አውዱ ብለህ ስታስረዳ የተመረጠ ብለህ ራስህ እየተረጎምክ ነው። ልጄ ያለው ማንን ነው ከኢየሱስ ውጭ ብለህ ጠየቅከን አይደለ? ያ ነው በነቢያት አሁን ልልህ የፈለኩት ምን መሰለህ፣ ነቢያቶች ከእስራኤል ናቸው አይደሉም? በፈለግከው መንገድ መሄድ ትችላለህ። ናቸው። ስለዚህ ነቢያቶችን ልጄ ብሏቸዋል ማለት ነው። የእንጨቱን መስቀል ማለትህ ነው? ያንን እንዳትለብሱ አይሆንም። ከእንጨትም ሊሆን ይችላል፣ ከብረትም፣ ከማንኛውም ነገር ከወርቅም ሊሆን ይችላል። ነገር ግን እያልኩኝ ያለሁት የሚያልፏቸው ከሆነ በዚህ ነገር ክር አለ አይደለ? ክብ ክር ብቻ ስለለበሽ ይሄን አንገትሽ ላይ ወይንም ልክ ሀብል እንደመልበስ ማለት ነው። ሀብልን ይለብሳሉ አይደል ሴቶች እህቶች፣ ልክ እንደዛ ማለት ነው። ያንን ክብ ክር በመልበስሽ የሚያልፍሽ ከሆነ እሱ እንደ መስቀል ሊቆጠር አይችልም በፍጹም። እሺ እና የበዓል ዕለት የሚዘጋጁ ምግቦችንስ? የበዓል ዕለት የሚዘጋጁ ምግቦችን ማዘጋጀት በተመለከተ እንደ አስሉ እንደ መሰረቱ አይቻልም። ልብ በሉ እዚህ ጋር እንደ አስሉ እንደ መሰረቱ፣ ምክንያቱም እነዚያ ክህደት ስለሆኑ ማለት ነው። ክርስቶስ አምላክ ሞቷል ተብሎ የሚታሰብበት አምላክ ከሙታን ተነሳ ትንሣኤ፣ ወይም ደግሞ አምላክ ተወለደ ገና በዓላቶች ወይም ክርስማስ ብለው የሚጠሩት ወይም ዒድ ልሚላት የውለቱ በዓል ብለው የሚጠሩት እነዚህ ሁሉ እንዳለ ምንድናቸው? ክህደቶች ናቸው። ምክንያቱም አምላክ አይሞትም፣ አይገደልም፣ አይወለድም፣ አይሰቀልም። ቦታቸዋለ እነዚህ ሁሉ እንዳለ ስህተቶች ናቸው። እነዚህ በዓላቶች ሁሉ ክርስቶስም አላዘዘባቸውም። ስለዚህ እነዚያን መስራት ክህደት ነው፣ አይቻልም። ነገር ግን አሁን በአንቺ ዙሪያ ስልመጣ ጊዜ አንዲት አያትሽ ወይም እናትሽ ከሆነች ያለችው ማንም የሚያገለግላት ከቤቷ እምነት ማንም ሰው ከሌለ የዛን አንቺ ብቻ ከሆንሽ ያለሽው እቺ ሴት በማንኛውም ቀን ምግብ እንደምትሰሪላት ኖርማል ምግብ ብትሰሪላት ይሄ በዓልን አከበርሽ ሊባል አይችልም በፍጹም። በዚያ ቀን እቺ ሴት ተረባ መዋል የለባትም። የምትበላው የምትጠጣው ምግብ በየትኛውም ቀን እንደማንኛውም ቀን እንደምትሰሩ በዚያም ቀን ብትሰሪላት ይሄ በዓልን አከበርሽ ሊባል አይችልም። ኢንሻአላህ አየሽ አላህ ሱብሓነሁ ወተዓላ በበዓል ቀን አትስሩላቸው ሳይሆን በዓሉን አስመልክቶ የሚሰሩ የተለያዩ ምግቦችን አትስሩ እንጂ ኖርማል ምግብ ለምሳሌ እስከዛሬ ሲበሉት እንደነበረው ማንኛውንም ቁርስ ምሳራት እንደሚሰራው ሴት ልጅ ለክርስቲያን ቤተሰቦቿ ሌላ ማንም ቢካድማቸው ከሌለ እነዚህ አሮጊቶች ወይንም ሽማግሌዎች ሊሆኑ ይችላሉ። የዛኔ ቢሰሩ እንደ ማንኛውም ኖርማል ምግብ እንደተለመደ የበዓል ምግብ ሰርተዋል ሊባል አይችልም። ይሄ ማለት ነው። አላህ እሺ ስራ መስራት ብቻ ሳይሆን ማዕድንስ አብሮ መብላት ማለትም ያ ማለት ከአላህ ስም ውጭ የታረደ እርድ ነውና ማዕድንስ አብሮ መብላት እንደማይቻል አውቃለሁ። ግን እንዴት ማድረግ እችላለሁ? እሺ አብሮ መብላት ከክርስቲያኖች ጋር ችግር የለውም። ነገር ግን ስጋ ከሆነ በሚለው ነው እና የበዓል ቀንና ለአምልኮ ተብሎ የተሰራ ከሆነ አይቻልም። የጌታ ስጋና ደም ተብሎ የሚሰራ ሊሆን ይችላል ምግብ አይታችሁ ከሆነ ልክ እንዲሁ ደግሞ ለገብርኤል ለሚካኤል ተብለው ለማርያም ተብለው በዓላቶች ተከፋፍለው ተሰጥተዋል። እነዚህን ነገራቶች ሁሉ መብላት አይቻልም። በእነዚህ ምክንያት የተሰሩ ልክ እንዲሁ ለበዓል ቀን ተብለው የሚሰሩ መብላት አይቻልም። ይህ ነው። ከዚያ ውጭ ቁርስ፣ ምሳ፣ ራት ኖርማል ምግብ ማንኛችንም እንደምንበላው በተለምዶ ያንን አብራችሁ ብትበሉ ችግር የለውም። ለምሳሌ አንድ ጎረቤት ክርስቲያን ሊሆን ይችላል፣ ወይም ቤተሰብ ውስጥ ያላቸው እናንተ ሙስሊም ናችሁ፣ እናት አባቶቻቸው ክርስቲያን ሆነው እነሱ ቁርስ ሰሩ፣ ለምሳሌ ፉል ሰርተው ኑ ብሎ ቢጠይቋቸው ችግር የለም መብላት ትችላላችሁ። ምሳሌ ሽሮ ሰሩና ጋበዙን እንበላለን፣ ችግር የለውም። ፓስታ ሰራና አንድ ክርስቲያን ጎረቤት ጠራኝ ብበላ ሂጄ ችግር የለውም። አላህ በቁርአን ላይ ወጠዓሙ ለዚነ ኡቱል ኪታብ ሒሉን ለኩም ብሏል። የእነዚያ የአይሁድና የክርስቲያኖች ምግብ ለእናንተ ተፈቅዷል ብሎ ተናግሯል። ይህ ነው። ሌላው ነገር ስጋን በሚመለከት ነው።
ስጋን በሚመለከት አይሁድና ክርስቲያኖች በአላህ ስም ወይም ብስሚላህ ብለው ቢያርዱ ኑሮ ይበላል። አላህ በቁርአን ላይ የእነርሱ ምግብ ለእናንተ ተፈቀደ ሲል ጊዜ መስፈርትን አስቀምጦ ነው። መስፈርቱ ሱረቱል አንዓም ላይ ቀጣይ ሱራ ላይ ይገኛል። ምን ይላል? ፈኩሉ ሚማ ذكر اسم الله عليه ይላል። በእርሱ ላይ የአላህ ስም የተወሳበት ከሆነ ብሉ ብሏል። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። በእርሱ ላይ የአላህ ስም ያልተወሳበት ከሆነ ግን እንዳትበሉ አለ። ያቸው አይደል? ይህን አስመልክቶ አብዱላህ ብን ዑመር ታላቁ ሰሐባ፣ ልክ እንዲሁ ዓሊ ብን አቢ ጣሊብ፣ ልክ እንዲሁ እናታችን አይሻ፣ እነዚህ ታላላቅ ሰሐቦችና ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች አይሁዲዎችና ክርስቲያኖች በአላህ ስም ብለው ካረዱ ይበላል፣ ከአላህ ስም ውጭ ከሆነ ግን አይበላም ብለው ቃል በቃል እነርሱ ተርጉመውታል። ከሰለፎች ደግሞ ማነው ከታቢዒዎች ደግሞ ሚን ኪባር ታቢዒን ሐሰን አልበስሪ፣ ጣውስ እና ሌሎችም ይህንን አቋም ይዘዋል ማለት ነው። ስለዚህ አይሁዲዎችና ክርስቲያኖች ቢስሚላህ ወይም በአላህ ስም ብለው ቢያርዱ እንበላለን። ታዲያ ሀገራችን ላይ መቼ ይላሉ ልትሉ ትችላላችሁ። ሀገራችን ላይ እግዚአብሔር የሚለን ስም ነው የሚጠቀሙት፣ አላህ የሚለውን ስም ክደዋል። በዓለም ላይ የሚገኙ አረበኛ ቋንቋ ተናጋሪ ክርስቲያኖች ግን አምላክን እግዚአብሔር ምናምን ሳይሆን የሚሉት አላህ ነው የሚሉት። ስለዚህ እነዚህ ሰዎች ቢስሚላህ ብለው ቢያርዱ ይበላል፣ ችግር የለም። ኢየሱስ ማለት ምን ማለት ነው? ምንም ማለት አይደለም። ይሄ ስም አይታወቅም እያልኩ ነው። በቃ የወለስኩልህ ምን ማለት ነው? መጀመሪያ ተርጉሞ ምን ማለት ነው? ምንም ትርጉም የለውም። አይታወቅም እያልኩ እኮ ነው። ኢየሱስ የሚባል ሰው አይታወቅም። ወንድሜ አይታወቅም አትበል፣ ተረጋጋ እንጂ እንደዚህ ማለት ነው። ያው በማስረጃ ነው የምልህ። ኢየሱስ ማለት ምን ማለት ነው? የለም መድኃኒት አይታወቅም። ኢየሱስ የሚባል ሰው ዚያረብ ሰማኝ፣ መድኃኒት ማለት ነው። ተሳስተሃል። እሱ ላመጣልህ እኮ ነው። ኧረ ተው እባክህ ስማኝ። ሁሌ እኔ እኮ ግራ ገባኝ። ወያት አልመለስክልኝ። ዝም ብለህ ሌላ ነገር ታመጣብኛለህ። መጀመሪያ መልስልኝ። በነቢያት ተሰብኳል አልተሰበከም? እሺ ያሳየን እስኪ። ላሳየን። በነቢያት ተሰብኳል አልተሰበከም? እኔ አመጣልሃለሁ። በነቢያት ተሰብኳል አልተሰበከም? እሺ አምጣልና አንዴ። በነቢያት ተሰብኳል አልተሰበከም? መሐመድ ያመጣው ራሱ ነው እንጂ በነቢያት ተሰብኳል አልተሰበከም? ምንም ማድረግ አይቻልም። አያችሁት አይደለ? ስለዚህ አንደሱ ከሆነ ዝም ብለህ አዳምጥ። መልስልኝ። አሁን በነቢያቶች እንደተሰበከ መልስልኝ። በነቢያት ተሰብኳል አልተሰበከም? አዳምጥ እኮ ለመለስልህ። ይሄ ምን ሆነ? ረጋ በል እኮ ለመለሰልህ ጠይቅ አይደለ? ምን ታድርግነት? እሺ በነቢያት ኢየሱስ የሚባለው በነቢያት ተሰብኳል ወይ ያለን ነው? አልተሰበከም። ያው መልሱ አይታወቅም። ኢየሱስ የሚባል ሰረደም እያወራሁ ያለሁት እንዴ መልስ አጣ። መልስ ስለሌለ ነው እሱ መልስ ስለሌለ ነው። አንተ አሁን እንደዚህ እያልከኝ ያለው መልስ የለም። መልስ የለህም። በነቢያት ኢየሱስ ክርስቶስ አይደለም እያወራሁ እንዴ? እሺ ስለ አላህ ተነቀደም ጨረስን እኮ አሳየንህ እኮ አመንክ እኮ። አሁን ትርጉሙን አረማይኩን ምናምን የምትለውን እኔ አመጣልሃለሁ። እሱን ነገ ብያለሁ። ዛሬ ግን ምናምን አትበል መሐመድ። እባክህ በነቢያት ተሰብኳል አልተሰበከም? ለምን እንደተናደደ ታውቃላችሁ? ለምን እንደተናደደ ታውቃላችሁ? በኢየሱስ ቋንቋ ራሱ ኢየሱስ አምላኩን አላህ ብሎ እንደሚጠራ እሺ በቃ እንደሱ ከሆነ አረማይኩ እንደሱ ነው። በቃ አረማይኩ እንደሱ ነው። በቃ አዳምጥሽ ረጋ በል። አሁን ያወጡልሃል። እሺ ኢየሱስ ክርስቶስ በተለይ ኢየሱስ አምላኩን አላህ ብሎ ለምን ኢየሱስ ክርስቶስ ቶ እዚህ ጋር ኢየሱስ ክርስቶስ አትበለኝ እንዴ? አላህ ተሰብኳል አልተሰበከም ነው ያልኩት። ረጋ በል። ከዚህ በኋላ የምትፈልግ ከሆነ ሰው እያወራ በቃ ማውራት አልፈለክም። ስለዚህ ትወርዳለህ። ኖ እንደዛ አይደለም። አውርደኝ፣ ችግር የለውም አውርደኝ፣ ግን መልስ ስጠኝ። ለዚህ እኮ ልንሰጥህ ነው። አትረብሽ። ይሻል ኢየሱስ አትበለኛ ታዲያ። ኢየሱስ እዚህ ጋር ቶ እላለሁኝ። አንዴ እዚህ ጋር ኢየሱስ ክርስቶስ በአረማይክ የተጠቀሰው ኢየሱስ ክርስቶስ መድኃኒት ነው የኛ ነው። እዛ ጋር ግን አላህ ብሎ የተጠራው ግን አላህ ብሎ ግን እዛ ጋር የተጠራው መሐመድ እንዳየ ነው ጣዖት ነው የሚለው። እሱም የጨረቃ ጣዖት ነው የሚለው። ጦጣ ልክ እንደዚህ ወሰን ያልፋለሁ። ያቻቸው አይደለ? ምንም ማድረግ አይቻልም። ስለዚህ መልስልኝ። አንዴ አድሚኖች ካላችሁ በቃ خلاص ነዝሉህ ተحت አላህን መሳደብ ሲጀምር ጊዜ ምንም አትጠብቁ። እኛ ማስረጃ ያሳየነው ነበር። ለሚናገረው ንግግር ቢያንስ ማስረጃ አምጣ ሲባል ጊዜ 10 ደቂቃ ጠብቁኝ ጎረቤት ይሮብኝ ነው እሺ ነገ አመጣለሁኝ ነው በቃ ሌላ ነገር የለም። እኛ ግን አላህ የሚለው የኢየሱስ ክርስቶስ አምላክ ጭምር እንደሆነ ስንናገረው ጊዜ ኢየሱስ የሚናገርበት ቋንቋ ምንድነው ስንለው ዕብራይስጥ ነው አለ አይደለም አረማይክ ነው። ማስረጃ አሳዩኝ አያሳየ ነው። ከዛ መልሶ እንደገና አሁንም አሳዩኝ እያለ ነው። ከዚያ በኋላ የአምላክ ስም አላህ ተብሎ እንደሚጠራ አየህ።
መሰከርክ ራስህ። ኢየሱስ አምላኩን በአረማይክ ማን ብሎ ነበር የሚጠራው ብለን ስናሳየህ አላህ ብለህ ራስህ መሰከርክ። አንብብ ተብለህ አስነበብነህ ሁላ። በመጽሐፍ ቅዱስ ላይ የትኛው ነቢይ እግዚአብሔርን አባቴ ነው ብሎ ጠርቶት ያውቃል? እግዚአብሔርስ የትኛውን ነቢይ ልጄ ነው ብሎት ያውቃል? ወይደር የትኛውም በመጽሐፍ ቅዱስም ላይ ቢሆን ቁርአንም ላይ እግዚአብሔር አባትነቱን የገለጸለት ነቢይ አለ ወይስ ነቢይም ሆኖ ደግሞ እግዚአብሔርን አባቴ ብሎ የጠራው አለ? ነቢያቶች እስራኤል የበኩር ልጄ ነው ብሎ ክርስቶስ ይናገራል። እስራኤል ያዕቆብ ነው። እስራኤል የበኩር ልጄ ነው ይላል። ልጄ እያለ ይጠራል። ልክ እንዲሁ ነቢያቶችን መጽሐፍ ቅዱስ ላይ አባታችን እያሉ ይጠሩታል። ክርስቶስ ራሱ ያምናል፣ ይመሰክርላቸዋል። እናንተ አባታችን የምትሉት እናንተ አምላካችን የምትሉት ክርስቶስ ለአይሁዶች አባታችሁ እያለ ይገልጽላቸዋል። አባታቸው እንደሆነ ኖ እሱ ሜተድ ኦፍ ኤክስፕሬሽን ነው። ክርስቶስ አባታቸው እንደሆነ ያምናል እሱ ራሱ። ልክ እንዲሁ ልጅ እያለ እስራኤል የበኩር ልጄ ነው ይላል። ምን ትላለህ? ኖ እንትን በነቢያት ደረጃ ነው አሁን ዲስከስ ማድረግ የምንፈልገው። ደሁል እስራኤል የበኩር ልጄ ነው ይላል እያልኩህ እኮ ነው። ምን ትላለህ በዚህ ላይ? የበኩር ልጄ ማለት እስራኤልን የበኩር ልጄ ነው ሲል ከፍጥረት ነው የተመረጠ የመጀመሪያው ስለሆነ የእስራኤል ሕዝብ ልጄ ያለው ማለት ነው። የበኩር ልጄ ነው የሚለውን ቃል የተጠቀመበት ለዛ ነው። ልጄ ይላል አይደለ? ልጄ ያለው ማንን ነው እያልክን ነው? ማንን ነው ልጄ ያለው እዚያ ጋር? ኢየሱስን ነው ወይንስ ሌላን አካል ነው? እስራኤል የበኩር ልጄ ነው ብሎ የጠቀሰው ነው አይደል የምትለኝስ? እስራኤል የበኩር ልጄ ነው ብሎ ሲናገር እግዚአብሔር ምንን ኤክስፕረስ ቅድም አዋድ የሚለውን ነገር ስትናገር ስለሰማሁ ነው ለእህታችን ዳዊት። እሱ አይደለም ጥያቄ። እስራኤል የበኩር ልጄ ነው ሲል ጊዜ ኢየሱስን ነው ወይንስ ሌላን አካል ነው ነው ጥያቄ። ሌላን አካል ማንም ብሏል ልጄ ብሎ የጠራው ማንን አለ ብለህናል አይደለ? ያው ከነቢያት ያው ማን ይላል? እስራኤል የበኩር ልጄ ነው ይገዛልኝ ዘንድ ነው። በጣም ጥሩ። እስራኤል ማን ነው? እንደ መጽሐፍ ቅዱስ ሕዝብ ነው። እስራኤል በጣም ጥሩ። ስለዚህ አይሁድ ዝርያ ያላቸው ህዝቦች መጣሪያ ስም አይደለ እስራኤላዊ። በጣም ጥሩ። ከክርስቶስ ውጭ ማንን ነው ልጄ ያለው ብለህናል አይደለ? ከክርስቶስ ውጭ እንዳለ እነዚህ ሁሉ ህዝብ አመጣሁልህ ማለት ነው። ልጄ እግዚአብሔር የጠራው አይ ጥያቄን አንዴ ልድገምልህ። ይቅርታ ካልተግባባን። ከነቢያት ከላካቸው ነቢያቶች ከእስራኤል አይደሉም እንዴ? ተቀልላል እኮ ነው። ከእስራኤል ከነቢያቶች ውጭ ነው እዚህ ጋር እያለ ያለው ልጄ እያለ ያለው። ኖ ይሄኛውማ ይኸውልህ የበኩር ልጅ ነው ብሎ እስራኤልን ገለጸ ማለት ከፍጥረት የመጀመሪያ የኔ ህዝብ ነው፣ የተመረጠ ህዝብ ነው። ማንን ነው እንደዛ ያለው ልጅ ያለው? እንደማለት አውዱን ነው መረዳት ያለብን። አሁን ቅድም እህታችንን አውድ ብለህ ስታስቀምጥ የተመረጠ ብለህ ራስህ እየተረጎምክ ነው። ልጄ ያለው ማንን ነው ከኢየሱስ ውጭ ብለህ ጠየቅከን አይደለ? ያ ነው በነቢያት አሁን ልልህ የፈለኩት ምን መሰለህ፣ ነቢያቶች ከእስራኤል ናቸው አይደሉም? በፈለከው መንገድ መሄድ ትችላለህ። ናቸው። ስለዚህ ነቢያቶችን ልጄ ብሏቸዋል ማለት ነው። አቤት፣ ሰላም ነህ? እንዴት ነህ? አለሁ። ደህና ነሽ? እንኳን ደህና መጣሽ። እሺ፣ አመሰግናለሁ። ግን የምትናገረው ነገር በጣም የሚያናደው። ለምሳሌ የትኛው ለምሳሌ እኛ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብን። ለእኛ ደግሞ ክርስቶስ ፈጣሪያችን ነው። ገባ? ኢየሱስ ክርስቶስ ማለት ፈጣሪ ነው። ይሄንን ነው የምናምነው። ኢየሱስ ነብይ ነው እያልክ እንድትናገር አንፈልግም እኛ። ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻል? ኦፍ ኮርስ ያንን ማናውቃለን። ስለምናውቅ እኮ ነው የምንከተለው። የምንከተለውን ደግሞ እናውቃለን። ማስረጃ ብሉይ ኪዳን ላይም አለ፣ አዲስ ኪዳን ላይም አለ። ሁሉ ነገር ኢየሱስ በደንብ ለማንኛውም በደንብ ጥናት አድርግ።
በደንብ ወቅ። ይሄ ሁሉ ህዝብ ብዙ ህዝብ ይሄን ያክል ህዝብ ካላንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ፣ የማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አድርጌ ነገር አለው። ግን አንተ እናትና አባትህ ስትወለድ ከፍተሽ አሳየሽ እየጠበቅኩ ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ፣ እግዚአብሔር ማን እንደሆነ፣ አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታውቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን። መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱን ነገር ክፍሉ የምነግርህ? አታምንማ። ቢነገርህም አታምንም አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። አንተ መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ አልከኝ አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ። መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኝ እኮ። ኢየሱስ እኔ ፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት፣ ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምትፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምትፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል? አንተ የምታውቀው አይምሮ ያንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ቄስ ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቃቸውና መልሱን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላችሁ። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም? ገብታችኋል? የትኛውም ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳይያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳይያስ የተናገረው እንዲህ ተብሎ ተጽፏልና እያለን ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ይስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ይስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የነሱ አምላክ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን። ሰላም እንዴት ዋላችሁ? ይህ መልእክቴ ለእፎይም እነሱ ጀመሩ
የጀመሩትም ደግሞ ሹሩሩ ኢየሱስ ክርስቶስ ጌ ነው፣ ኢየሱስ ክርስቶስን እመቤታችን ፍጥ ብለህ ላይ ሰቀልክ። አሁን ደግሞ መሰቀል ቆረቆረኝ አውርዱኛል። እናወርዳለን። ትፈጠፈጣለህ። ገና አዳልጦሃል። በራስ በገዛ አፍህ ወድቀሃል። በእኛ ፎሎ ነው መሰለኝ እኮ ያደከው። እሱን አትርሳ። ዛሬ ላይ ደረስኩ ብለክ ከፍ ስናረግ ጊዜ ተዋውሩዱኝ ዝቅ ልበላልክ ትወርዳለህ። አንፎሎ አንሰብስክራይብ ነው የምትሆነው። በዚህ አፍህ ይገባሃል። ገባክ? ስለዚህ አርፈ ተቀመጥ። ወጥተክ መጋፈጥ አለብህ ከቻልክ። ካልቻልክ ደግሞ አርፈ ተቀመጥ። ቢዝነስን እንዳይቀርብክ አርፈ ተቀመጥ። በቃ ይሄ አንፎሎን ደግሞ ትቀማለህ። እስከዛ ደግሞ ይሄን አንሰብስክራይብን እስከምትቀም ድረስ አርፈ ጎመንን እየበላህ ኖር። እሺ፣ ይሄ መልእክቴ ላንተ